የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳሌ የሚቀጥረው በድጋሚ አልገባኝም። እኔ ድጋሚ በክለቦችና በፌዴሬሽኖች መካከል በክለቦችና በብሔራዊ ቡድን መካከል ያለው ግንኙነት በጣም በመከባበር መሆን አለበት። የክለቦች ነጸብራቅ የክለቦች ውጤት ለኢትዮጵያ ብሔራዊ ቡድን ግብዓት ነው፣ አያጠያይቅም። ግን ብሔራዊ ቡድን ጠራኝ ብለ የጀመርከውን ስራ ሳትሰራ ወደ ብሔራዊ ቡድን መሄድ ሎጂካል አይደለም። ፎር ኢንስታንስ ዓለም አቀፍ ተሞክሮን ብንመለከት የብራዚል ብሔራዊ ቡድን ካርሎ አንቸሎቲን የሪያል ማድሪድ ንብረት ሆነው በፈለገበት ሰዓት ጨዋታ እየቀራቸው ነው የብራዚል ብሔራዊ ቡድን አሰልጣኝ ኔክስት ይር እንደሚሆኑ የተረጋገጠው። ግን ጨዋታ አላቸው። ትኩረታቸው የት ነው? ስለ ላሊጋ፣ ስለ ቻምፒየንስ ሊግ፣ ስለ ሌሎች ውድድሮች። ይሄ ዓለም አቀፍ አሰራር ዓለም አቀፍ አሰራር። አሉቴ የተወሰኑ ደቂቃዎች ቴክኒሻናችን ዴቭ ድምፁን አጥፍቶት ነበረ። እንግዲህ ባለማወቅ አልነበረም ነበረ። አሁን ተስተካክሏል። አድማጮቻችን ተመልሳችሁ ግቡ ወይም ያላችሁ ቀጥታ ላይ ይቅርታ እንጠይቃለን። ግርምሾ ነው ደውሎ ምልክት የሰጠኝና ቴንኪዩ ግርምሾን። ያነሳነው ጉዳይ የአሰልጣኙ ዮሐንስ ሳሌ ጉዳይ ቅጥር ነው። ያው ብዙ አውርተናል። እንግዲህ አድማጮች ሳይሰሙት በማይን አውርተናል። የተወሰኑ ሰብሰብ ለማድረግ ያህል የኢትዮጵያ ብሔራዊ ቡድን ቅጥርን በተመለከተ ቅጥሩ ሂደቱን እንደዚሁም ቀጣይ ሂደቱና መጪው ጊዜ ምን ሊመስል ይችላል። ሁለተኛ ዕድል ነው ለአሰልጣኙ ዮሐንስ ሳሌ የተሰጠው በኢትዮጵያ ብሔራዊ ቡድን ደረጃ። ይሄ ተገቢ ነው ወይ? ምን ታይቶ የሚሉትንና ፋሲል ከነማን 12 ጨዋታ ተከታታይ ይዟል፣ አልተሸነፈም። ጥሩ ጉዞ ነው የኛው ጉዞ፣ ግን ማስተማመኛ አይደለም። በየትኛው የሊግ ውጤት በየትኛው ከዚህ ቀደም በነበሩ ውጤቶች መሰረት ተደርጎ የተደረገ ፍተሻ ነው የሚሉትን ሞሮለስ ቴክኒኩን ነው የሚመለከተው። ይሄንን ሀሳብ ይዞ የቀረበውን አካል የሚመለከት ነው። በነገራችን ላይ እኛ የምናነሳው ማጽደቅ አለማጽደቅ ያጸደቁት ያላጸደቁት አካላቶች እንግዲህ አማራጭ አጥቶም ያጸደቀ ሊኖር ይችላል አይደለ? ምርጫ ስለሌለው ግን በአግባቡ እያንዳንዷን ነገር ለክቶ ማቅረብ ግን የቴክኒክ ክፍሉ ኃላፊነት ነው። እሱ ነው ደግሞ ኃላፊነቱንም መውሰድ ያለበት። ግን ቴክኒክ ክፍሉ ለዮሐንስ ሲሆን ሌላ፣ ለአብርሃም መብራቱ ሲሆን ሌላ፣ ለፍሬው ኃይለ ገብርኤል ሲሆን ሌላ፣ ለዮሐንስ ሲሆን ሆድ፣ ለዛ ሲሆን ጀርባ መሆን የለበት። እሱን ነው እያልኩ ያሉት። እሱ እኮ ነው እኮ የምናየው። ግን ዋናው ሄድ በቃ አጠቃላይ አሁን እግር ኳስ ፌዴሬሽን ነው የወሰነው። ግን በዋነኝነት የቴክኒክ ክፍሉ ውሳኔ ነው። እኔ እስከማውቀው መረጃ ድረስ የቴክኒክ ክፍሉ ያደረገው ውሳኔ ነው። በቴክኒክ ክፍሉ የታዘዘ ወይም ቴክኒክ ክፍሉ ያቀረበው ነው። ሁሌም ማሰልጣኝ ሲቀጠር በነገራችን ላይ የቴክኒክ ክፍሉ የሚያቀርበው ሪፖርት ነው መሰረት የሚያደርገው። ከዛ ይሄኛው ስራ አስፈጻሚ ኮሚቴ ማጽደቅ እኮ ነው። ወይ ያጸድቃል ወይ ይሄ ያቀረባችሁት ነገር ልክ አይደለም ብሎ ሊጥል ይችላል እንጂ አብዛኛው ነገር ሰርቶ የማቅረብ ኃላፊነት ያለበት ከዛ ጋር የተያዘው። ለማንኛውም አሁን ቀጣይ ጊዜያቶች ምን ሊመስሉ ይችላሉ? አሁንስ የአሰልጣኝ ሹመቱ ጉዳይ ተገቢ ነው ወይ የሚለው ነውና አሉቲም ያልከው ሀሳብ አልተሰማም። ብዙ ነጥቦች አንስተን ነበር። እኔም ደግሜ ማንሳት አችልም። እንግዲህ አስቸጋሪ እኮ ነው። አሁንስ አልተቋረጠም። አሁን እየቀጠለ ነው። ዴቭ ካለ መቋረጥ አለ፣ የተለመደ ነው። እሺ ሰው እንደገና አንድ አዲስ መጀመር ይኖርብናል። የኢትዮጵያ ብሔራዊ ቡድን እኔ አንድ ነገር የተናገርኩን ነገር እንደ አዲስ ዓመት ነው። የዛሬ ዓመት አሁን ዛሬ 2018 ነው፣ ቀጣይ ዓመት 2019 ነው አይደለ? ልክ እንደዛ ነው። ዛሬ ዮሐንስ ሳሌ፣ ቀጣይ ዓመቱ በቱ አባተ፣ ቀጣይ ዓመት አሰልጣኝ መሳይ ተፈሪ አሸናፊ እያልክ ነው የምትሄደው በኢትዮጵያ እና ረጅም ጊዜ ቅሮች አይሰሩም፣ ረጅም ጊዜ ፕሮጀክቶች አይሰሩም። በአጭር ጊዜ ነገሮች እንዲሆኑ ይፈለጋል። በአጭር ጊዜ ነገሮች የሚደረጉበት ሂደት አለ። ይሄ አንዱን መቀረፍ ያለበት ጉዳይ ነው ብዬ አምናለሁ። አሉቲ ቅጥሩ ልክ ነው ልክ አይደለም ብለህ ነው የምታምነው ወይም አስማምቷል አላስማማም ከሚለው ጀምርና ያልካቸውን ሀሳቦች አስቀምጥ። እኔም የምጨምራቸው ነገሮች ይኖራሉ። በፍጹም ቅጥሩ በእኔ አረዳድ የአሰልጣኝ ዮሐንስ ሳሌ ቅጥር እጅግ በጣም ልክ ያልሆነ ነው ብዬ ነው ማምነው። ልክ ያልሆነ ነው፣ ስህተት ነው ብዬ አስባለሁ። የራሴ ኦፒኒየን። አሰልጣኙን አላቃቸውም፣ የግል ጥላቻ የለኝም። አንድ መድረክ ላይ ተገናኝተናል በሚገርም ሁኔታ። የሚገርም ነገር ሶፊዬ ላውራው ያው ተቀጥረዋል አይደል? ስራ አጥ ነበሩ። ፋሲል ከነማን ከመያዛቸው በፊት ስራ አጥ ነበሩ እሳቸው አሰልጣኝ ዮሐንስ ሳሌ እና አንድ የቴሌቪዥን መስሪያ ቤት ላይ ነው የተገናኘ ነው። በአካል ያገኘኋቸው ፕሮፖዛል ሊያስገቡ ማለት ነው። እኔ እዛ ቴሌቪዥን ጣቢያ ላይ እሰራለሁ
እና እሳቸው ፕሮፖዛል ያስገቡ መጥተው ነው የተገናኘ ነው እና ፕሮፖዛል አስገብተው ሊጀምሩ ሲሉ የስፖንሰርሺፕ ጉዳይ የ6 ወር የ1 ዓመት ካላመጣችሁ አትጀምሩም ተባሉ እና በዛ መሀል ስፖንሰርሺፑ ቀረ። አሰልጣኝ ዮሐንስ ሳሌም ክሮቻቸውም በአንድ ቴሌቪዥን ጣቢያ ሊጀምሩት የነበረው የቴሌቪዥን ፕሮግራም ፉርሽ ሆነ። ያንን የተያየ ነው፣ ሌላ ተገናኝተን አናውቅም። እና የምሰጣቸው ሀሳቦች ምንም ጥላቻ የለኝም፣ ግን የራሴ ኦፒኒየን ናቸው እና እኔ የኢትዮጵያ ብሔራዊ ቡድንን የሚመሩ አሰልጣኞች ቅጥራቸው ሁሉም እርስዎም ቢሆን ይሞክሩ የሚል ፕሮግራም አለ። እርስዎም ቢሆን ይሞክሩ ነው ለእኔ ምረዳ ወረዳድ። አንድ ሰራተኛ አንድ መስሪያ ቤት የሚገባው ሲቪው ታይቶ በየትኛውም መስክ በጋዜጠኝነትም በአሰልጣኝነትም በመምህርነትም ያለፈው ስራ ምን አመጣ፣ ባለፈው ስራ ላይ ያመጣው ከፍታ ምንድን ነው ተብለህ ተመርምረ ሲቪ ታይቶ ነው የስራ ቅጥር የምትፈጽመው። አሰልጣኝ ዮሐንስ ሳሌ ከ11 ዓመት በፊት የኢትዮጵያ ብሔራዊ ቡድንን ተረክበው በቆዩባቸው ጊዜያት ላይ 24 ጨዋታውን ተጫውተዋል። 24 ጨዋታዎችን አድርገዋል። የአፍሪካ ዋንጫ ማጣሪያ፣ ለሩሲያው የዓለም ዋንጫ ማጣሪያ፣ የቻን ማጣሪያና የቻን ውድድር እንዲሁም የወዳጅነት ጨዋታዎችን በድምሩ አድርገው 24 ጨዋታዎችን ተጫውተዋል አሰልጣኝ ዮሐንስ ሳሌ። በዚህ ረገድ የኢትዮጵያ ብሔራዊ ቡድን አስከፊ ሽንፈቶችን የተሸነፈበት ጊዜ በአሰልጣኝ ዮሐንስ ሳሌ ከ24 ጨዋታ ማሸነፍ የቻሉት 6 ጨዋታ፣ ከ24 ጨዋታ 8 ጨዋታ አቻ ወጥተዋል፣ 10 ጨዋታ ተሸንፏል። 6 ማሸነፍ፣ 8 አቻ፣ 10 ሽንፈት። ይሄ ሲቪ ነው ብሔራዊ ቡድን የሚያስመጣ? አይ ዶንት ቲንክ ሶ። እኔ እንደ ጋቦን የኢትዮጵያ ብሔራዊ ቡድን ቢበተን አይገርመኝም፣ ይሄን ቅጥር አይቼ ማለት ነው። መንግስት አሁን እንደዚህ አይነት እርምጃ ቢወስድ አይከፋኝ። መንግስት ብዙ የራሱ አቅጣጫ አለው፣ ግን ስፖርቱ ላይ ያሉ ለስፖርት ቅርብ የሆኑ ባለስልጣናት መረዳትና መገንዘብ አለባቸው። ከየት ከሚዲያ ከስፖርት ጋዜጠኛ እውነታን ለሚያወሩ የስፖርት ጋዜጠኞች ከለላ ማድረግ ጭምር አለባቸው። አሰልጣኝ ዮሐንስ ሳሌ በክለብ ባሰለጥኑባቸው ክለቦች ላይ ስኬታማ አልነበሩም። እንደውም መከላከያ በአሁኑ መጠሪያው ስም መቻል የመጀመሪያውን የውጭ ሀገር ዜጋ ተጫዋች ያመጡት እሳቸው ናቸው። በመከላከያ እየተባለ መከላከያ የሚል ስም ይዞ እንዴት የውጭ ሀገር እግር ኳስ ተጫዋች ይመጣል የሚለው አይነት ሀረግ እንዲነሳ ያደረጉት ማን ናቸው? አሰልጣኝ ዮሐንስ ሳሌ ናቸው። የብሔራዊ ቡድኑን ገልጬ እልሃለሁ። ከ24 ጨዋታ ማሸነፍ የቻሉት 6 ነው። 8 አቻ፣ 10 ሽንፈት። አልጄሪያ 7-1 ያሸነፈችው አሰልጣኝ ነው ዮሐንስ ሳሌ። ብሊዳ ላይ የመልሱ ጨዋታ ላይ 3-3 የተጠናቀቀ መርሃ ግብር ነው እና በአጠቃላይ ስትመለከተው በክለቦች ደደቢት፣ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቻል፣ ሀዲያ ሆሳዕና፣ ፋሲል ዋንጫ አላመጡ። በተለያዩ ምክንያቶች የውድድር ዓመታቸውን ሳይጨርሱ ከክለቦች የሚገለሉ አሰልጣኝ ናቸው። በተለያዩ ምክንያቶች፣ በህመም፣ በተለያዩ ምክንያቶች። ዋነኛው ደግሞ በብሔራዊ ቡድን ቆይታቸውም ደግሞ ሚዲያ ለሁለት የሚከፍሉ ናቸው። ከሚዲያ ጋር ያላቸው ቁርኝነት ለሁለት የሚከፈል ሚዲያዎች ስፖንሰር በሳቸው በመንገድ አግኝተው ወደ ተለያዩ ሀገራት ሄደው የብሔራዊ ቡድኑን ዘገባ እንዲዘግቡ በማመቻቸት የእሳቸውን ወገን ይዛሉ። በዚህ ጋር ደግሞ እሳቸውን የሚተቸው ጋዜጠኞች ደግሞ ጠል ናቸው። በጣም የኢትዮጵያ የፕሮፌሽናል የተጫዋቾች ማህበር ፕሬዝዳንት በነበሩበት ሰዓት አሰልጣኝ ዮሐንስ ሳሌ እኔ ጓደኞች ስለሆኑ በኮንፊደንስ አወራለሁ። የሰይድ ኪያርን ስም ሁሌ ነው የሚያነሱት ለመጥፎ ጎን። የባልደረባችን የመንሱር አብዱልቀኒን ስም ሁሌ ነው የሚያነሱት። ሚዲያ ጠል ናቸው እና በወቅቱ ከሚዲያ ጋር የነበራቸው ግንኙነት በጣም መጥፎ የነበረው ደካማ የነበረው ካፍ የላከው ኢሜይልና የእሳቸው የኢንስትራክተርነት ጉዳይ ከሚዲያ ጋር ያላቸውን ቁርሾ በጣም አስፍቶታል። ካፍ በወቅቱ እኔ ኢንስትራክተር ብዬ ማቃቸው ግለሰቦች 6 ናቸው፣ ዮሐንስ ሳሌ የሚባል አሰልጣኝ አላቅም፣ ኢንስትራክተር አይደለም ብሎ ኢሜይል ላክ። ያንን ሚዲያ አስተጋባ። በወቅቱ አብርሃም መብራቱ፣ ኢንስትራክተር አብርሃም መብራቱ፣ ኢንስትራክተር አብርሃም ተክለሃይማኖት፣ መኮንን ኩሩ፣ ሰውነት ቢሻው፣ ጌታቸው አበበ እና
አንተነህ እነዚህ ግለሰቦች ብቻ በካፍ ኢሜል ተልከው የኢንስትራክተርነት ባጅ አላቸው ኢንስትራክተር ናቸው ብሎ አረጋገጥ። ዮሐንስ ሳሌ ደግሞ በዚህኛው ሄሚስፌር ኢንስትራክተር ነኝ ብለው ተናግረው ነበር። ያ በጣም ከሚዲያው ጋር በጣም እንዲነጣጠሉ አድርጋቸው ነበር እና በኢትዮጵያ ብሔራዊ ቡድን የ1 ዓመት ቆይታቸው ጥሩ ጎን ናቸው ብዬ የምጠቅሰው ያው አብዛኛው በውጤት የታጀበ አይደለም። አብዛኛው በንትርክ አብዛኛው ስታርቲንግ ላይንአፕ በሌለባቸው ጨዋታዎች የሚመሩ ናቸው። የኢትዮጵያ ብሔራዊ ቡድን በ1 ዓመት ቆይታቸው ላይ ለብዙ ተጫዋቾች ጥሪ አድርጓል። በፕሪሚየር ሊጉ እንደ ዙር ወይም ደግሞ እንደ መታሰቢያ ውድድር ያልተጠራ ተጫዋች የለም። በአሰልጣኝ ዮሐንስ ሳሌ ጊዜ ወጥ የሆነ ስታርቲንግ ላይንአፕ 11 አልነበረንም። ግን በወቅቱ ኢትዮጵያ የመካከለኛውና ምስራቅ አፍሪካ ሴካፋ ውድድርን ስታዘጋጅ አዲስ አበባና ኢትዮጵያ ላይ ተደርገዋል። በዚህ ረገድ አሰልጣኝ ዮሐንስ ሳሌ የሰሯቸው ጥሩ ስራ ብዬ የምጠቅሰው 3ኛ ወጥተናል። በዚህ ረገድ 3ኛ ወጥተናል እና በሴካፋ ማለት ነው። ሴካፋ ለመጀመሪያ ጊዜ በዲኤስቲቪ ሱፐር ስፖርት አማካኝነት የተላለፈው በሳቸው አሰልጣኝነት ጊዜ ነው እና በወቅቱ ኤልያስ ማሞ የገነነበት ጊዜ ነበር። አቤል ማሞ ጥሩ ግብ ጠባቂ የነበረበት ጊዜ የተሸለመበት ኮከብ ግብ ጠባቂ፣ ኤልያስ ማሞም ኮከብ ተጫዋች ተብሎ የተሸለመበት እና በሚያስገርም ሁኔታ አንዳንድ ጥሩ ጎን ናቸው ብዬ ማስበው ቢኒያም በላይ በወቅቱ የኢትዮጵያ ንግድ ባንክ ተጠባባቂ ወንበር ተጫዋች ነበር። እሱን ደግሞ እሳቸው በቋሚነት ያሰልፉት ነበር። ብሔራዊ ቡድን እድል ሰጥተውታል። አሁንም ጥሩ ተጫዋች ነው። ወደ ስዊድንም ሌሎች ሀገራት ሄዶ ተጫውቷል። ይህ እሳቸው ጥሩ ጎን ነው እና ኢትዮጵያ በተለይ በአስቻለው ግርማ ጎል ታክላ 1-0 አሸንፋ ታንዛኒያን ወደ 3ኛ ደረጃ የተጠጋችበት የሴካፋ ምስራቅና መካከለኛው አፍሪካ ውድድር የሚዘነጋ አይደለም። ግን በሩዋንዳ በተለይ በቻን በተደረገ ውድድር ላይ አንጎላ፣ ካሜሮን፣ ኮንጎ ገጥመን 2 ሽንፈት 1 አቻን የወጣ ነው እና ስዩም ተስፋዬ በቻን የኢትዮጵያ ብሔራዊ ቡድን ለ2ኛ ጊዜ ሲሳተፍ በታሪኩ ብቸኛው ጎል ያስቆጠሩ ተጫዋች ስዩም ተስፋዬ ነው፣ በአሰልጣኝ ዮሐንስ ሳሌ ጊዜ ማለት ነው። እና በአጠቃላይ ስትመለከተው የመጀመሪያ ጨዋታቸውን አይ ቲንክ ያደረጉት ከሳውቶሜ ጋር ነው እና በሌሎች ውድድሮች በአፍሪካ ዋንጫ ማጣሪያ፣ በዓለም ዋንጫ ማጣሪያ ከነ ሳውቶሜና ከኮንጎ ብራዛቪል ጋር የአልጄሪያ ውጤት 7-1 ውጤት በጣም አይረሳም። የኮንጎ ውጤት 6-4 አግሪጌት ውጤቱ አይረሳም። ሌሴቶን ያሸነፍንበት የባህር ዳር የ2-1 ድል አይዘነጋም እና ይሄ መገለጫቸው ነው። ግን የኢትዮጵያ ብሔራዊ ቡድን የኢትዮጵያ ሕዝብ ብዙ ነገር ይጠብቃል። ስፖርት ወዳድ ሕዝብ ነው። ለአርሰናል ለማንቸስተር ዩናይትድ የሚጋደል የሚጨቃጨቅ ሕዝብ የኢትዮጵያ ብሔራዊ ቡድን ደግሞ ጥሩ ቢሆንለት እንዴት የአሰልጣኝ ሰውነት ቢሻው ጊዜ የነበረውን ቫይብ የማሊያ ፊት ላይ ቀለም የማሰራት ነገር ስትመለከተው ኢትዮጵያ የእግር ኳስ ሀገር እንደሆነች ትመለከታልና እኔ ማለት እስካሁን አንድም በኢትዮጵያ እግር ኳስ ፌዴሬሽን የቴክኒካል ሪፖርት ቀርቦ ሰምቼ አላቅም ከአሰልጣኝ ውበቱ አባተ ጀምሮ እና ከኮቪድ በኋላ የኢትዮጵያ ብሔራዊ ቡድን የቀጠራቸውን አሰልጣኞች ብትመለከት ድብልቅልቅ ያለ የጨዋታ መንገድ ነው ያላቸው። ውበቱ አባተ በፖሴሽን አምናለሁም ብለው የሚጫወቱ ናቸው። ገብረ መድህን ኃይሌ በቀጥተኛ ኳስ የሚጫወቱ ኳስ ጠቅጠቅ ማድረግ አልወድም፣ ቀጥታ ወደ ጎል መሄድ ነው የምፈልገው ያሉ ናቸው። መሳይ ተፈሪ በክለብ በጣም በረጃጅም ኳስ በጥለዛ የሚታወቅ ነበር። አሁን ግን ኳስ ገብቶኛል ብሎ ወደ ፖሴሽን ኳስ ለመምጣት ሙከራ ያደረገ ነው። ተረኛው አሰልጣኝ እድለኛው ሎተሪ ወጣላቸው ዮሐንስ ሳሌ ደግሞ አሁን ፍጥነት ባለው እንቅስቃሴ ቶሎ ቶሎ ወደ ጎል የሚሄድ ብሔራዊ ቡድን ሊሰሩ ይችላሉ ከጨዋታ ፍልስፍናቸው አኳያ እና ብዙ ጊዜ እንደ ምክንያትነት ከሚጠቀሙባቸው ነገሮች መካከል ያነሷቸውን ኢንተርቪዎች መለስ ብሎ ማዳመጥ ይችላል። የዳኝነት ችግር፣ የአየር ንብረት ችግር፣ የትራንስፖርት የፌዴሬሽን ችግር፣ ከሚዲያ ጋር የሚገቡበት ሰጣ ገባ፣ እነዚህ ሁሉም እንግዲህ በአሰልጣኝ ዮሐንስ ሳሌ አማካኝነት የነበሩ ኢንሲደንቶች ናቸው። ጋቶች ፓኖቭን በጣም ይወዱት ነበር አስታውሳለሁ። በተለያዩ ቦታዎች አጫውተውታል። በተከላካይ አማካኝ ፊት ላይ ብዙ ቦታዎችን ቨርሳታይል ሆኖ እንዲጫወት ያደረጉት አሰልጣኝ ዮሐንስ ሳሌ ናቸው እና በክለቡ ስኬታማ ያልሆነ ብሔራዊ ቡድን አሰልጥኖ ከ24 ጨዋታ 6 ጨዋታን ያሸነፈ በአልጄሪያ በኢትዮጵያ እግር ኳስ ታሪክ ከሚጠቀሱ አስከፊ ሽንፈትን የ7-1 ሽንፈትን ያመጣው ግለሰብ አሰልጣኝ ዮሐንስ ሳሌ ነው። ይሄ ነው እንግዲህ የኢትዮጵያ ብሔራዊ ቡድን የሚይዘው እና እኔ
የመጨረሻ ሀሳቤ ቅጥሮች የሚፈጸሙት በኢትዮጵያ እግር ኳስ ፌዴሬሽን ነው። ያንን ደግሞ ኤግዛማይን የሚያደርግ የሚቆጣጠር የመንግስት አካል አለ። ካልሆነ ለምን እንደ ጋቦን የኢትዮጵያ ብሔራዊ ቡድን አይበተንም? አሉቲ እኔ አንድ ጥያቄ አንተ እንደው በተቃራኒ ልጠይቅ። እሺ ማን ይሁን ታዲያ የኢትዮጵያ ብሔራዊ ቡድን ማን ያሰልጥን? እንዴት ይሁን? በምን መሆን አለበት ብለህ ታምናለህ? መፍትሄውን እናስቀምጥ ብዬ ነው በዚሁ ማለት ነው። አይሻልም? ከአንተ ከሰጣችሁ አስተያየት ምስማማባቸውም አሉ ማልስማማባቸውም አሉ፣ በእኔ እምነት ማለት ነው። ግን ምን ይሁን እንዴት ይሁን በምን መንገድ የኢትዮጵያ ብሔራዊ ቡድን ማን ያሰልጥን የሚለውን ደግሞ አብረ ብትመልሰው የተሻለ ይሆናል። ለምን ኢንሳይት መስጠት አለብን ወይም ሀሳብ መስጠት አለብን ከዚህ ጋር ተያይዞ። በጣም ጥሩ እሺ፣ አመሰግናለሁ ሶፊ። ማለት አሁን አዲስ ፊት ትጠብቃለህ በኢትዮጵያ ብሔራዊ ቡድን ላይ። አዲስ ፊት መጠበቅ ልክ ነው ብዬ አምናለሁ። አበላሽቶን የሄደ ኢትዮጵያ ብሔራዊ ቡድንን 7-1 እንዲሸንፍ አድርጎ የሄደን አሰልጣኝ ድጋሚ መቅጠር ሌላ ስህተት ነው ብዬ ነው ማስበው። በእኔ እይታ ስመለከተው ግን ኢትዮጵያ በተለይ በዋናነት የአፍሪካ እግር ኳስ መስራች ናት። እነ ሱዳን ያለ ሰላምና ደህንነት ለአፍሪካ ዋንጫ አልፈው ከማለፍም አልፈው ወደ ቀጣይ ኳሊፊኬሽን አልፈዋል። ያ ሊቆጭህ ይገባል የሚል እምነት አለኝ። ከዛ በተጨማሪ የኢትዮጵያ ፕሪሚየር ሊግ በአፍሪካ ከሚገኙ ሊጎች ውስጥ አራተኛው ከፋይ ሊግ፣ ጥያቄ የለውም። አራተኛው ከፋይ ሊግ ገንዘቡ ይወጣል። ለክለቦች ሲሆን ገንዘብ ይወጣል። ለብሔራዊ ቡድን ሲሆን ለምንድን ነው የማያወጣው ነው። ኬንያ ቤን ማካርቲን ቀጥራለች። ጥቁር ሆኖ የቻምፒየንስ ሊግ ዋንጫን ያነሳ አይደል? አይ ቲንክ እንደዛ ነው። ከነ ማንቸስተር ዩናይትድ ከነ ክርስቲያኖ ሮናልዶ ጋር አብሮ የሰራ ነው። በማንቸስተር ዩናይትድ ኮቺንግ ስታፍ ውስጥ ነበር ቤን ማካርቲ። ሶ ለክለብ ሲሆን 700 ሺህ ብር 800 ሺህ ብር 1 ሚሊዮን ይበተናል ለክለብ ተጫዋቾች ሲሆን። ለብሔራዊ ቡድንስ ለምን ይሄ ገንዘብ ወጥቶ ጥሩ አሰልጣኝ የውጭ አሰልጣኝ አይመጣም ነው የኔ ጥያቄ። ይሄ አስማሚ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ኢትዮጵያ ውስጥ ያሉ ክለቦች ያለ ማንም የመንግስት ድጋፍ ራሳቸው የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድም አብራርተውታል። ያለ እኛ የትም ወደዛ አይሉም ብለው። ስለዚህ ለክለብ የምታወጣውን ገንዘብ እሺ፣ የውጭ ገንዘብ ከሆነ የውጭ ገንዘብ ደግሞ ፌዴሬሽኑ የለውም፣ አቅም የለውም እኮ። ነገርኩህ እኮ ሶፊ፣ መንግስት ነው እኮ። መንግስትም ካልቻለስ መንግስት ለክለብ እየሰጠልን ለብሔራዊ ቡድን አይችልም እኮ። ፕላን ቢ ምንድን ነው መሆን የሚችለው? ለሆነ ፕላን ቢማ ተሞከረ እኮ ገብረ መድህን ተሞከረ። ገብቶኛል። ምን ይሁን ታዲያ? የውጭ አሰልጣኝ የውጭ አሰልጣኝ ድጋፍ ማድረግ ያለበት አካል ማድረግ ካልቻለ ወይም ፍቃደኛ ካልሆነ ተጠይቋል ወይ? ሲጀመር ሴሚናር ተዘጋጅቷል። ስፖርቱ ኖ ሶፊ ከአሁን ነገር ሚዲያውን ጠርተ የቀድሞ ተጫዋቾችን ኢንስትራክተሮችን አሰልጣኞችን ጠርተ እንዴ ያሳፍራል እኮ። አስራት ኃይሌ የተቀመጠበት ወንበር ላይ የፊልም ኢንዱስትሪ ባለሙያ ማስተዋል የምትቀመጥበት ማን ያዘዋል ይሸቱ የሚያነቃቃበት ሊግ ነው ያለን እኮ። ስለዚህ ይሄ ልክ ነው እንዴ? አዎ እኔም እነዚህ ሀሳቦች በደንብ እንዲወጡ ስለፈለግኩ ነው። በዋነኝነት ደረጃ የኢትዮጵያ ብሔራዊ ቡድን በቃ ተስፋ የሚያስቆረጥበት ደረጃ ላይ ደርሷል። በውጤት ማጣት ረገድ ያለን ሂደት ማለት ነው። ይህንን ነገር ማስተካከል የምንችልባቸው ብዙ እድሎችን እጃችን ውስጥ ነበሩ። ብዙ አጋጣሚዎችም መጠቀም ያልቻልንባቸውን ብዙ እድሎችም ሳንጠቀምባቸው አልፈናል። እኔ አሁን የኢትዮጵያ እግር ኳስ ላይ የምመለከተው ነገር ጉልቻ ቢለዋወጥ ወጥ አያጣፍጥም የሚለው ብሂልን የሚያስታውሰኝ ነው። አለ ግሩፕ ዮሐንስ ሳሌን የሚፈልግ ግሩፕ አለ፣ አብርሃም መብራቱን የሚፈልግ ግሩፕ አለ፣ ውበቱ አባተን የሚፈልግ ግሩፕ አለ፣ የሆነ ሌላ አካል ይምጣ የሚል ግሩፕ አለ። ሞር ከስፖርቱ ይልቅ ወደ ቡድንተኝነት የተጠጋ ነው የኢትዮጵያ እግር ኳስ። ወደ ቡድንተኝነት የተጠጋ ነው። አሁን አሉት ማን ይምጣ ብለህ አንተ ከሀገር ውስጥ በቃ አንድ ሰው ምረጥ ብለህ የሆነ ሰው ልመርጥ ትችላለህ። የሰራ ምንም እኔ ቡድንተኛ አይደለም እኔ ገብቶኛል። እኔንም ምረጥ ብትለኝ የሆነ ሰው ልመርጥ ይችላል። ግን ሞር ኦር ለስ እነዚህ ነገሮች የሚከናወኑት በኢትዮጵያ እግር ኳስ ውስጥ ይታዘዘኛል ወይ እኔን ይጠቅመኛል ወይ ከኔ ጥቅምና እኔ ከምፈልገው ፍላጎት ጋር ይሄዳል የሚለውን መሰረት አድርገው ነው ብዙዎቹ የሚያዩት በተለያዩ መድረኮች ያሉት ማለት ነው እንጂ አገሪቷን ይጠቅማል፣ ስፖርቱን ያሳድጋል፣ እውቀት አለው፣ አቅም ያለው ብሎ የሚካሄድበት መንገድ አስረሳች አይደለም። በኢትዮጵያ አንዱ
በትልቁ እየጠለፈን ያለው ችግር እና መሰረታዊ ነገር እሱ ይመስለኛል። ይሄ ነገር የለንም። ከዛ ይልቅ በብዛት የምናደርገው ከሌን ጠቅማለ ከሌን አይጠቅም የሚለው ነገር ላይ መሰረት ተደርጎ የሚከርበት ሂደት አለ ብዬ አምናለሁ። ሶፊዬ ግን እዚህ ጋር ለምሳሌ ኢፌ ኦናኡራ የመጡት ኦኑራ የመጡት ማሪያኖ ባሬቶ የመጡት ቶም ሴንቲፌት የመጡት እኮ የሀገራችን እግር ኳስ ለመለወጥ ነው። መስዋዕትነት ተከፍሎ ነው የመጡት አይደል? ያኔም እኮ የሚከፈላቸው በኢትዮጵያ ብር ሳይሆን በዶላር ነው። ኦብቪየስሊ ጥያቄ የለው። አሁን ለክለብ ሚስተር ኤ ለተባለ የሚከፍሉ ነበሩ። በነገራችን እኮ ያንን ስራ ታምጣው የሚከፍሉ ሰዎች ነበሩ። ያንን ክፍያ የሚፈጽሙ ግለሰብ ሸክ ያለው ሙዲ ክፍያ የሚፈጽሙላቸው አሰልጣኝ ነበሩ ከዚህ በፊት እኮ። እነዚህ ማምጣት አለብህ እኮ። እሱ እንዳለ ሆኖ እሱ ስራ ቢሰራ ጥሩ ነው። መንግስትም ቢደግፈውና እሱ ቢሆን እኔም አሁን ያው ስለ ቆየ ነው እንጂ የውጭ ማምተን እኮ አልተሳካልንም ማለት ስለረሳ ነው እንጂ ባሬቶን እኮ በቃ ስንት ቆለጳብሶ ሚዲያ 2 ቀን 3 ቀን ዘግቦለት በቃ ይሄ ሰውዬ ኢትዮጵያን እግር ኳስ ሴት ያደርሰዋል ተብሎ እኮ ዜሮ ነው የገባ ነው የምናስታውሰው። ነው የቅርብ ጊዜ ትውስታችን ነው። አሁንና ትንሽ አስቸጋሪ ነው ማለት ውስብስብ ያለ ነገር አለው የኢትዮጵያ እግር ኳስ ይታወቃል። ውስብስብ ያለ ነገር አለው እና ይሄንን ውስብስቡን ነገር ነው መበተን ያለብን ብዬ አስባለሁ። ውስብስቡን ነገር ካልበታተን ነው በጣም አስቸጋሪ ይሆናል ብዬ ነው የማስበው። አፈርሰህ ውስብስቡን ነገር ትፈተዋል። አፈርሰህ እንደ ጋቦን እኮ እንደ አዲስ ነው የሚመርጡት ብሔራዊ ቡድን ተጫዋቾችን። ከዚህ በኋላ ያሉትን ተጫዋቾች አንመርጥም ነው ያለው። በጣም አሪፍ አርታሪ እንደሱ አይነት ነገር ኦፍኮርስ ወጣቶችን ከማምጣት አንጻር ታዳጊዎችን ከማምጣት አንጻር ትልቅ ጠቀሜታ ሊኖረው ይችላል። ሲጀመር ደግሞ ሶፊ ሲቀጥል ኢሳያስ ጅራውን ጥሩ ስልጣን ያላቸው የፌዴሬሽኑ ፕሬዚዳንት ናቸው። አሁን የት ነው ያሉት? አፍሪካ ዋንጫ ላይ ነው ያሉት። እና እኔ በጣም እርግጠኛ ነበርኩኝ በዚህ ፕሮግራም ላይ ማንስተን ውበቱ የሚፈልግ ግሩፕ ነበር፣ ዮሐንስ የሚፈልግ ግሩፕ ነበር እና የፋሲል ከነማን አርማ ሲስሙ በቃ ይሄ ነገር ደንዲል ብዬ ተናግሬ ነበር። ይሄ ነው የሆነው እና ያለ ኢሳያስ ጅራ የሚፈጠሩ እኔ በጣም ሜጀር ነገር እዚህ ጋር ግን ማንሳት እፈልጋለሁ። በጣም ሜጀር ነገር ነው ይሄ ነገር። በተደጋጋሚ ሀገራችን እግር ኳስ ላይ እየሆነ እየተመለከትን ያለ ነገር የእንግሊዝ ብሔራዊ ቡድን ደስ ስላለው የሆነ አሰልጣኝ ብድግ ብሎ ጋርዲዮላና ክለብን ለቃ አሰልጥን ይለዋል። እሺ ተው የስፔን ብሔራዊ ቡድን ጋርዲዮላን ወይም አርቴታን የስፔን ብሔራዊ ቡድን ናና አሰልጥን ይለዋል። ቪሴንት ኮምፓኒን አሁን በባየር ሙኒክ የሚገርም አቋም እያሳየን ያለው እና ባየር ሙኒክን አቁምና ና አሰልጥን ይለዋል። አይሉት ጥያቄ ነው። ፕሮሲጀር አለው። እኛ ያንን አንጠብቅም። አንደኛ አንዳንድ ነገሮች ይነሳሉ። ለምሳሌ በሕግ ደረጃ የተካተተ የትኛውም አሰልጣኝ ብሔራዊ ቡድን ከተፈለገ ይመጣል የሚል መመሪያና ደንብ አለ የሚሉ አሉ። ሁለተኛ ደግሞ አሰልጣኙ አንሳሌ ውላቸው ላይ አስረዋል፣ ብሔራዊ ቡድን ከተጠራው ሄዳለሁ በሚል ውላቸው ላይ አስረዋል የሚሉ መረጃዎችም ይወጣሉ። ግን ልክ ነን ወይ? ዓለም አቀፍ አካሄድ ነው ወይ? ዓለም አቀፍ አካሄድ ነው ወይ? ይጠቅመናል ወይ? መድንና ብሔራዊ ቡድን ይዞ አሰልጣኝ ገብረመድህን ኃይሌ አልተቸገረም ወይ? ስህተት አልተሰራም ወይ በዛ ሂደት ውስጥ? በእርግጥ አሁን ሁለቱንም ባንድ ላይ አይሆንም። ይህን በእርግጠኝነት መናገር ይቻላል። ሁለቱም ባንድ የሚሆንበት እድል የለም። ወይ ፋሲልን ይመርጣሉ አሰልጣኝ ዮሐንስ ሳሌ፣ ወይ ደግሞ የኢትዮጵያ ብሔራዊ ቡድን ይመርጣሉ። በዛ መንገድ ነው ሊከናወን የሚችለው። እንደ አጠቃላይ ግን ይሄ ምርጫ እና የአሰልጣኞችን ሂደት ስንመለከተው አሰልጣኞች የተመረጡበት ሂደት ስመለከተው እኔ አዲስ አሰልጣኝ ቢሰጠው ከሚሉት ውስጥ ነኝ። ከተሰጠም ኢትዮጵያዊ ለሆነ አዲስ አሰልጣኝ ላላየ ነው ደግሞ የሆነ ነገር መጥቶ የሞክር ሁሉም እየሞክራል እድሉን የሞክር የሆነ ሰው ይምጣና የተሻለው እሱ ነው። ለምን የሲዳማ ቡና አሰልጣኝ ሊጉን እየመራልን ለምን ለሱ አይሰጥም? የወቅታዊ አቋም ከሆነ ማለት ነው፣ የወቅታዊ ብቃት ከሆነ ማለት ነው። ስለዚህ አይተህ ሞክረኸው ያልሆነን ነገር እንደገና ደግመህ የምትሄድበት መንገድ እኔ ብዙም አልገባኝም። ውጤት ያመጣሉ በጣም አስቸጋሪ ይመስለኛል። እንዳልከው ቅድም የተነሱ ነገሮች አሉ። አሁን ተሹሟል እንግዲህ አሰልጣኝ ዮሐንስ ሳሌ አይደል? ብዙ ነገሮችን ማስተካከል ይኖርባቸው። አንደኛ ከሚዲያ ጋር ያላቸውን ግቡቡነት እና አፕሮች መቀየር አለባቸው። የሚዲያ አፕሮቻቸው በጣም መስተካከል አለበት። ባለፉት ጊዜያቶችም ዋጋ ካስከፈሉ ስህተቶች መካከል ከሚዲያ ጋር ያለው ግንኙነት ነው። ሜሲን ታውቀዋለህ፣ ትይዘዋለህ፣ እለቅልሃለሁ። ሁለተኛ በዚህ ሂደት ውስጥ
እንደተነሳው ለምሳሌ ከአመራሮች ጋር ምናምን በአሰልጣኝ ዮሐንስ ሳሌ ሹመት ክፍፍል ያለ ይመስለኛል። የራሴ ግምት ነው። በቃ ማለት እያንዳንዱ ሰው አንዳንድ አሰልጣኝ መሾም ስለማይችል ነው እንጂ የተለያየ ሀሳብ እንደሚኖር ጠቅላላ ጉባኤ ላይ ገምታሉ። ግን ያሸነፈው ሀሳብ የቴክኒክ ዳይሬክተሩ ወይም የቴክኒክ ክፍሉ ኃላፊው ሀሳብ ይመስላል። ወይም እሳቸው ያስቀመጧቸው ነገሮች እና የገመገሙባቸው መንገዶች መለኪያቸው ልክ ናቸው፣ ልክ አይደሉም የምናየው ነው ወደፊት ውጤት ላይና ያንን የምንመለከትበት ሂደት አለና እነዚህ ነገሮች በዋነኝነት በትልቁ መስተካከል አለበት። ከሚዲያ ጋር ያለው ነገር ኢቭን ስራ አስፈጻሚ ድረስ የሚዘልቅ ክፍፍልን የሚፈጥሩ ነገሮች ካሉ እነዚህ በጊዜ መታረም አለባቸው። ብዙ የሚያራምዱ ስላልሆኑ ማለት ነው። እኔ ኢንስትራክተር አብርሃም መብራቱን ጠይቄዋለሁ በዚህ ረገድ ማለት ስለ ኮቺንግ ምናምን ሳይሆን ኮርስ ስለሚሰጥ እሱ ብዙ ጊዜ ኮርሱ ላይ ግን ከሚዲያ ጋር አሰልጣኝ ያለው ግንኙነት የሚል የለውም የሚል ሴሽን የለውም ብዬ ጠይቄው ነበር ኢንስትራክተር አብርሃም እና አለው ነው ያለ። ይማራሉ ግን ተግባራዊ የማድረግ ነገር ጥያቄ ውስጥ ይገባል እና ስትመለከተው በፋሲል ጥሩ ጊዜ እያሳለፉ ይገኛሉ። አሰልጣኝ ዮሐንስ 12 ጨዋታ አልተሸነፉም። ግን አሁን የዲዲዬ ዴሻምፕ ፈረንሳይ ናቸው፣ ውጤት የላቸውም። ሰንደርላንድ በሜዳው አልተሸነፈም አይደል እስካሁን ድረስ። ስለዚህ የሰንደርላንድን አሰልጣኝ ሬጊስ ሌቨርስን የፈረንሳይ ብሔራዊ ቡድን አድርገህ ትሾማለህ በወቅታዊ ውጤት እንደማለት ነው። ይሄ ነው እኔ ከዚህ የምረዳውና ቁንጽል ግምገማ ነው። ግምገማው ቁንጽል ነው፣ የተሟላ አይደል። ግምገማ የተከናወነበት መንገድ እና የቀረበበት በተለይ የቴክኒክ ክፍሉ ይሄንን ስራ ዋናው ስራ የሱ ስለሆነ ደካማ ነው። እቺ እኔ አላምናትም እቺ ነገር ሶፊ ይቅርታ አድርገልኝ። እኔ አሁን ለምሳሌ ማለት አዛዥ አለው በቃ ፌዴሬሽኑ አሁን ነግሬ ያለው ቴክኒክ ስራ አስፈጻሚው ኢንስትራክተር አብርሃም መብራቱ የመጨረሻ ጨዋታውን ከኮትዲቫር ጋር አድርጎ 2-1 አሸነፈ። ከዛ ኮቪድ ገባ። ከዛ ቴክኒክ እኮ የነሰውነት ምናምን ነበሩ የዛን ሰዓት እኮ ኢንስትራክተር ሰውነት ፈረዱ እኮ ለመመለስ ግን ለምን አሰልጣኝ ሰውነት አይመለሱ? ቢመለሱ ማጥሩ ነበር ግን እሳቸው አይፈልጉም ባለኝ መረጃ። አይ እንደው በቃ እንደዚህ ከሆነ ማለት ነው ይቻላል እንዴ? አስቸጋሪ ነው። እኔ በደስታ እኔ አሁን እሳቸውን ብናይ ደስ ይለኛል። ማለት ልጅ ላይ እየሰሩ ናቸው፣ አውትዴትድ አይደሉም ምናምን የሆነ ነገር ቢያንስ አሁን አሰልጣኝ እኮ ታክቲካል ብቻ አይደለም ቲሙን አንድ የሚያደርግ በወኔ በመከባበር የአባትነት ስሜት መፍጠር አለብህ። አሁን የሰውነት ቢሻው ጊዜ የዛ ሰዓት ጊዜ 2003 2004 ምናምን ሁሉም በቃ የቤተሰባዊነት ስሜት ነው የነበረው። በቃ አንድ መሆን በከሌ ምን ያህል ቢያጠፋ ሰውነት አሉ፣ እንትና ቢያጠፋ ዳዊት ቢያጠፋ ሰውነት አሉ። አንድ የመሆን ነገር ነው። ያስበው እስቲ እነ ጌታነህ ቤንች ሆነው ምን ኩርፋ የለ ምን የለ እና አሁን ቅጥሮቹ የኢትዮጵያ ብሔራዊ ቡድን ቅጥሮች እርሶም ቢሆን ይሞክሩት እና ልክ አይደለም። ይሄ ልክ አይደለም። የቴክኒካል አድቫይዘሪ ቦርድ ይባላል ሁልጊዜ እኮ እኔ መግለጫ አሉት ትሞክራለህ አይም ቢሰጡኝ። ለማንኛውም ያው እኔ ይመስለኛል አማራጭ በማጣት የተደረገ ነው። ያው የኢትዮጵያ ብሔራዊ ቡድን የውጭ አሰልጣኝ እንዲያሰለጥን በደንብ የተፈለገ ይመስለኛል። እሱ ቅድ መሳካት አልቻለም። ስለዚህ ወደ ፕላን ቢ ነው የተገባው። ግን ፕላን ቢውም ለእኔ ብዙም ከዚህ የተሻለ በቃ ለመሞከር ከሆነ ሀሳብ ያለው ሰው አዲስ ሰው የሞክረው የተሻለ ነው። ደግሞ ሁሉም ሀሳብ ያለው ሰው እየሞከረው አይደል? አዲስ በቃ ደግሞ ሀሳብ ያለው ሰው ከመገረብ ድጋሚ ያንኑ ነገር አዲስ ነገር ማድረግ የተሻለ ይሆናል ብዬ አስባለሁና ሰከንድ ራውንድ መሆኑ ነው ደግሞ ይበልጥ። አሁን እና አሸናፊ በቀለም ለሁለተኛ ዙር እጩነት ራሳቸውን ያዘጋጁ እንደዛ እንደማለት ነው። አሁን እነ ስዩም ከበደ እነ ውበቱ አባተ ለሰከንድ ራውንድነት ራሳቸውን ያዘጋጁ። ሮቴሽኑ እኮ አሁን ዙሮ ሁለተኛ ይመጣል። አሁን ደግሞ እኮ ልንገር አሁን አትሊስት እሺ እግር ኳስ ፕሮሰስ ነው። ግን ከ24 ጨዋታ 6 ጨዋታ ያሸነፈ በአልጄሪያ 7-1 የተሸነፈ ብሔራዊ ቡድን እኔ አሁን ራሱ የእኛ ጋር ያለው ራሱ የሚዲያ ዘገባ ራሱ አንድ ዘገባ ምን አየሁ አሰልጣኝ ዮሐንስ ሳሌ ከተገፉበት የኢትዮጵያ ብሔራዊ ቡድን ኃላፊነት ዳግም ተመልሰዋል፣ መልካም የሥራ ዘመን ይሁንልዎ የሚል የአንድ ጋዜጠኛ ጽሑፍ አየሁ። ታውቃለህ ስለ ውጤታቸው ከ24 ጨዋታ 6 ብቻ እንዳሸነፉ 10 ጨዋታ መሸነፋቸውን ታውቃለህ? 8 ጨዋታ ድሮ ማድረጋቸውን ታውቃለህ? ይሄ ነው ታዲያ መገፋት ማለት? ይሄ ልክ አይደለም፣ አግባብነት የለውም። እና ለሁለት እንደውም አሜሪካን ያሉና ካናዳ ያሉ የሙያ ጓደኞቻችንም ማህበራዊ ትስስር ገጽ ላይ ማታ ከተሰማ ዜና በኋላ የራሳቸውን ሪፍሌክሽን አስቀምጠዋል። አሁን ደግሞ እስቲ ሚዲያውን ለሁለት ክፈለውና አንተ የሚደግፍህን ያዝ፣ ደግሞ ጠሉንም ደግሞ ያዝ ተብሏል። እኔ በዚህ ዘገባችን ላይ አሁን ስለ ዮሐንስ ሳሌ ጥሩ ጎንም አንስተናል። ይህንን ቢኒያም በላይን
የሴካፋ 3ኛ መውጣታችንን አንስተናል። ጥሩ ጎኑ ነበር፣ ግን በጥሩ ጎኑ ውስጥ ደግሞ በጣም መጥፎ ጎኑ ውስጥ ነበር አሰልጣኙ። በውጤት ረገድ የሚመዘነው በውጤት ነው እና እኔ እንደውም የኔ ኦፒኒየን ቢያንስ አሰልጣኝ ገብረመድህን ኃይሌ የሙሉ ሰዓት ሰራተኛ ሆነው የኢትዮጵያ ብሔራዊ ቡድንን ቢያሰለጥኑት ሁሉ ነገር ተሟልቶላቸው የሚል ሳቤ ነበረኝ እና መረጃው ደርሶናል ከጥቂት ቀናቶች በፊት። ውበቱ በተወሰኑ ጎራዎች ይፈለጋል፣ ዮሐንስ ሳሌ በተወሰኑ ጎራዎች ይፈለጋል። ግን መጨረሻ ላይ ዮሐንስ ሳሌ መምጫውን ያወቁት አርማይሳ ማለት ነው እና ፋሲል ከነማ ጠንካራ ቦርድ ቢኖረው ራሱ መጠየቅ ይችላል እኮ ራሱ ስምምነቱ ራሱ ስራ አልባ ነበር። ዮሐንስ ሳሌ ነገር ያለው ሶፊዬ ስራ አልባ ነበር። ስራ ከማጣቱ የተነሳ ከኢትዮጵያ የኮቺንግ ስራ ውስጥ ገለል ከማለቱ የተነሳ እኮ የቴሌቪዥን ፕሮግራም ለመጀመር ፕሮፖዛል ቀርጾ አምጥቶ ነበር። በስፖንሰርሺፕ ምክንያት ነው የከሸፈበት። በዛ መሀል በውበቱ አባተና በፋሲል መካከል መቃቃር መጣ። አናገሩት፣ ገባ። እንደውም ተመራጭ አልነበር፣ ነካሳዬ ነበሩ ተመራጮች በፋሲል ከነማ። ሶ አሁን ይሄ ነገር 12 ጨዋታ ተከታታይ ያሸነፈልኝ ብለህ ለብሔራዊ ቡድን የምታጨው ከሆነ የሰንደርላንዱ ማሰልጣኝ የፈረንሳዩን ያሰልጥን እንደማለት። እሱ ነው በጣም የሚደብረው ነገር። እቺ በህግም የተቀመጠ ነገር ካለ እሱ መሰረዝ አለበት። አንዳንድ ህጎቻችን ልክ አይደሉም። አሁን ኮንፊደንስ አላቸው መግለጫ የመስጠት ኮንፊደንስ ራሱ ፌዴሬሽኑ ራሳቸው ዮሐንስ ሳሌ ኮንፊደንስ አላቸው ማለት ይሆን። አንዳንዴ እኮ ደርበብ ብለህ ንጹህ ሆነ ውጤታማ ሆነ ተገፍተህ ብትመጣ እኮ ማንም ኤቭሪዋን ይዘግብልህ። እኛ ምስክር ነን። ብዙ ህይወታችንን የሚጥሉ ነገሮችን ተናግረናል፣ አውርተናል፣ እንቀጥላለን። አሁን እስካለን ድረስ ቢያንስ እኛ የሚመለከት ታዳጊ እኛን የሚያደምጥ ለጆርናሊዝም እየተማረ ያለ እኛን ይከተላል ብለን ስለምናስብ ማለት ነው። እውነት በመናገር እውነታም ተደራሽ በማድረግ ሚዲያ ኢዝ ኤ ፎርዝ ስቴት እና እኔ በሀሳብ ይጸናሉ። አሁን ጋቦኖች አሁን የወሰዱት እርምጃ እነ ኦቦሚያን ግን እነ ማንጋን እንቀጣለን ብለዋል። ዲሲፕሊናቸው ልክ አልነበረም ብለዋል። ለዛውም እኮ ጋቦን እንደ ኢትዮጵያ ያህል የአፍሪካ ታሪክ የላትም። የአፍሪካ ዋንጫ መስራች ኢትዮጵያ ናት። እነ መንግስቱ ወርቁ እነ ይድነቃቸው ተሰማ ከኛ የመነጩ ናቸው፣ ከኛ የወጡ ናቸው። ግን ጋቦን በአፍሪካ ዋንጫው ምንም ነጥብ አላገኘችም። ግን የተመደበችውስ ከማን ጋር ነው? በጣም ትልልቅ ኮት ዲቫር፣ ካሜሮን፣ ሞዛምቢክ አላሸነፉ። 7 ጎል ተቆጠረባቸው፣ 4 አስቆጠሩ። በ3 የግብ ዕዳ ውራ ሆኖ ጨረሱ። ምን አሉ? የሀገሪቱ መንግስት አይ ለትንሽ ጊዜ ፋታ ይሰጠው ይቀጡ አሉ። እና የኢትዮጵያ መንግስትም እግር ኳስ የሚወድ ባለስልጣናት ካለ ቅጥሩን ሁሉ ነገር ክሮስ ቼክ ያደርግና ካልሆነ ብሔራዊ ቡድኑ ቢበተንም ካለማክበር አይደለም። ይሄ ውጤታማነቱ ጥያቄ ስለገባ